ዛሬ ነው ጸልያለሁ በኢየሱስ ክርስቶስ በህይወታችሁ አይሆንም አይቻልም ብላችሁ ደምድማችሁ የዘጋችሁት ፋይል ካለ በጌታ በኢየሱስ ክርስቶስ ፈጥና የእግዚአብሔር ጊዜ ወደ ህይወታችሁ ትምጣ። ፈጥና የእግዚአብሔር ሰዓት ወደ ህይወታችሁ ትምጣ። ክብር ለእግዚአብሔር ይሁን። ሌላ ሁለተኛው ሐሳብ ምንድነው ወገኖቼ? እቺ ሴት የተነገራትን ተስፋ ካገኘች በኋላ ያስኩት ብላ ጨበጥኩት ብላ ነገር ግን እድሜና ጊዜ ሳይኖረው ነገሯ ሲጨነግፍ እናያለን። በረከቷን ተቀብላለች። ያ አይሆንም ተብሎ ተደምዶ በተዘጋው ፋይል ውስጥ እግዚአብሔር ተአምራትን አድርጎ ልጅን ታቀፋለች። ነገር ግን ይሄ በረከቷ እድሜ ሳይኖረው ጠላት የሷን ነገር ሲያጨነግፍ እናያለን። ቁጥር 18 ላይ ሕፃኑ ማደቀ ይላል። አንድም ቀን እህል አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን አለው። እርሱም ሎሌውን ተሸክመህ ወደ እናቱ ሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም ይላል። አያችሁ አይገርምም? ይሄ የተቀበለችው በረከት እድሜና ዘመን ሳይኖረው ያገኘችውን ልጇን በሞት አጣችው ወገኖች። በጣም ትልቅ ስብራት ነው አይደል? አንዳንዴ እግዚአብሔር ተናግሮን የሆነ ነገር ጀምረን የሆነ መንገድ ሄደን ነገር ግን ነገራችን ፌል ሲያደርግ ያስኩት በቃ ጥሩ ሆኖልኛል፣ ነገሬ መልካም ሆኖልኛል ብላችሁ ባሰባችሁት ጊዜና ሰዓታት በቃ ይህንን ነገር እንዲህ ሊሆንልኝ ነው ባላችሁበት ጊዜ ነገራችሁ ሲጨነግፍ እንዴት ልባችሁ እንደሚያዝን ወገኖች። እችም ሴት እንደዚህ ነው። ነገሯ ጨነገፈ፣ ያገኘችው ልጅ በሞት አጣችው ይላል። የወለደችው ሞተባት ይላል። ወገኖቼ እቺ ሴት ግን ያደረገችው ምን ያህል ጠንካራ ሴት እንደሆነች ማየት እንችላለን። በዚህ ክፍል ላይ ዝም ብላ አልተቀመጠችም። ቁጥር 22 ላይ ባሏን ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። አያችሁ፣ ይሄንን በቃ ሞቷል፣ ኦልሬዲ አልቋል የኔ ነገር ብላ ወደ ቀብር አይደለም ሄደችው። ነገር ግን ይህንን መልእክት ወደ አመጣልኝ ወደ እግዚአብሔር ሰው እሄዳለሁ ብላ ባሏን አንድ ሎሌና አንድ አህያ አዘጋጅልኝ ስትል እናያለን። በጣም የሚገርም ነገር ነው ወገኖች። አንዳንዴ ነገሮች ሲበላሹ እኛ ብዙ ጊዜ ተስፋ ወደ መቁረጥ በቃ የኔ ነገር አለቀ፣ አበቃ፣ አይሆንም እያልን ብዙ ነገር የምንሰጠው ድምዳሜ ያለ አይደል ወገኖች። እቺ ሴት የሞተን ነገር ነው ያዘችው። ግን ምን አለች? በቃ አንድ ነገር አደርጋለሁ አለች። ወደ ማን ሄዳለሁ? ወደ እግዚአብሔር ሰው። ክብር ለእግዚአብሔር ይሁን ወገኖቼ። በጣም የሚገርም ነገር ነው።